ሰላም። ዛሬ ስለ አርቲፊሻል ኢንተለጀንስ እና ስለ ነርቭ መረቦች ወይም ኒውራል ኔትወርክ መሰረታዊ ነገሮች እንማራለን። የነርቭ መረቦች የሰውን አእምሮ አሰራር በመምሰል መረጃዎችን ለመተንተን የተፈጠሩ ውስብስብ ስርዓቶች ናቸው። ይህ 3 ቁጥር ነው። በግዴለሽነት የተጻፈና በ28 በ28 ፒክስል በጣም በዝቅተኛ ጥራት የቀረበ ነው። ነገር ግን አእምሯችን 3 መሆኑን ለመለየት ምንም አይቸገርም። እናም አእምሯችን ይህም በቀላሉ ማድረጉ ምን ያህል እንደሆነ ጀስት እንድታደንቁ እፈልጋለሁ። ይሄና ይሄ ሶስቱ እንደሆኑ 3 ቁጥር እንደሆኑ ማወቅ ይችላል። ምንም እንኳን እያንዳንዱ ፒክስል የተወሰነ ዋጋ ከአንዱ ምስል ወደ ሌላው ምስል በጣም የተለየ ቢሆንም ይህን ቁጥር ሲያዩ የሚነቃቁት በአይን ውስጥ ያሉ የተወሰኑ ለብርሃን ስሜታዊ የሆኑ ህዋሳት ይህን 3 ቁጥር ከሚያዩ የተለዩ ናቸው። ነገር ግን በቪዥዋል ኮርቴክሳችን ውስጥ ያሉ ነገሮች እነዚህን ምስሎች እንደ አንድ አይነት ሀሳብ እንዲወክሉ ይፈታቸዋል። በተመሳሳይ ጊዜ ደግሞ ሌሎችን እንደ ራሳቸው የተለያዩ ሀሳቦች ይለያቸዋል። ነገር ግን እስቲ ተቀመጥና እንደዚህ አይነት የ28 በ28 ፒክስል ግሪድ ተቀብሎ በ0 እና በ10 መካከል ያለ አንድ ቁጥር የሚያወጣ ቁጥሩ ምን ያህል እንደሆነ የሚነግርህ ፕሮግራም ጻፍልኝ ብልህ ስራው በጣም ቀላል ከመሆን አስፈሪ ወይም አስቸጋሪ ወደ መሆን ይቀየራል። ከእውነታው የራቃችሁ ካልሆናችሁ በስተቀር ማሽን ለርኒንግ እና ኒውራል ኔትወርክ አሁን ላለንበትና ለወደፊቱ ጊዜ ያላቸውን ተያያዥነትና አስፈላጊነት ማብራራት የሚያስፈልግ አይመስለኝም። ነገር ግን እኔ እዚህ ጋር ማድረግ የምፈልገው የነርቭ መረብ ወይም ኒውራል ኔትወርክ ምን ማለት እንደሆነ ማሳየት ነው። እና ጀስት ምንም አይነት ቅድሚያ እውቀት የላቸውም ብዬ በማሰብ እንዴት እንደሚሰራ ለማሳየት ነው። አይ ሆፕ አወቃቀሩ ራሱ ምክንያታዊ እንደሆነ እንዲሰማችሁ እና ኒውራል ኔትወርክ ኢዝ ለርኒንግ ሲባል ምን ማለት እንደሆነ እንድትረዱ እፈልጋለሁ። ይህ ቪዲዮ ላወቃቀሩ አካል ብቻ የተወሰነ ይሆናል። የሚቀጥለው ደግሞ ለርኒንግን ይዳስሳል። ሶ እኛ የምናደርገው በሰው እጅ የተጻፉ ቁጥሮችን ወይም ሃንድ ሪትን ዲጂት መለየት የሚችል የነርቭ መረብ አንድ ላይ መገጣጠም ነው። ይህ ርዕሱን ለማስተዋወቅ በተወሰነ መልኩ የተለመደ ምሳሌ ነው። እናም ይህን አፕሮች ጀስት እኔ እከተላለሁ። ምክንያቱም በሁለቱ ቪዲዮዎች መጨረሻ ላይ የበለጠ መማር የምትችሉባቸውን ጥቂት ጥሩ መገልገያዎችን ላሳያችሁ እፈልጋለሁ እና ይህንን የሚያደርገውን ኮድ አውርዳችሁ በራሳችሁ ኮምፒውተር ላይ መጫወት የምትችሉበትን ነገር ለመሞከር እንሞክራለን። ብዙ የኒውራል ኔትወርኮች አይነቶች አሉ እና በቅርብ ዓመታት ውስጥ ወደ እነዚህ ልዩነቶች የሚያደሉ የምርምር እድገቶች አሉ። ነገር ግን በእነዚህ ሁለት መግቢያ ቪዲዮዎች ውስጥ እርሶና እኔ ምንም ተጨማሪ ጀስት ጌጣጌጥ የሌለው ጀስት ፕሌን ቫኒላ ፎርም ወይም በቀላሉ ነው የምንመለከተው እና ማንኛውም የበለጠ ኃይለኛ የሆኑ ዘመናዊ አይነቶችን ለመረዳት አስፈላጊ ቅድመ ሁኔታው ነው እና እመኑኝ አሁንም በአእምሯችን ለመረዳት ብዙ ስብስብ የሆኑ ነገሮች አሉት። ነገር ግን በዚህ በቀላል ቅርጹ እንኳን በሰው እጅ የተጻፉ ቁጥሮችን መለየት ሊማር ይችላል። ይህም ኮምፒውተር ሊያደርገው የሚችለው በጣም አሪፍ ነገር ነው። እናም በተመሳሳይ ጊዜ ልንጠብቃቸው ከምንችላቸው ጥቂት ተስፋዎች እንዴት እንደሚያደር ታያላችሁ። ስሙ እንደሚያመለክተው የነርቮች መረብ ወይም ኒውራል ኔትወርክ በአንጎል ጀስት ኢንስፓየርድ የሆነ ነው እና ኒውሮኖቹ ምንድን ናቸው እና በምን መልኩ ነው በአንድ ላይ የተያያዙት? አሁን ኒውሮን ስንል በአእምሯችን እንድታስቡ የምፈልገው ነገር አንድ ቁጥርን የሚይዝን ነገር ብቻ ነው። በተለይም በዜሮና በአንድ መካከል ያለን ቁጥር በትክክል ከዚህ አይበልጥም። ለምሳሌ መረቡ የሚጀምረው ከገቢ ምስሉ ወይም ከኢንፑት ኢሜጅ እያንዳንዱ የ28 በ28 ፒክስል ጋር የሚዛመዱ ብዙ ኒውሮኖች ነው። ይህም በጠቅላላው 784 ኒውሮኖች ማለት ነው። 28 ሲባዛ በ28 ከዛ እያንዳንዳቸው ከተዛማጁ ፒክስል
የግራጫ ቀለም ጋር ወይም ግሬ ስኬል ጋር የሚመጣጠን ቁጥር ይይዛሉ። ይህም ለጥቁር ፒክስሉ ከዜሮ ጀምሮ እስከ ነጭ ፒክስሎች ድረስ አንድ ይደርሳል። በኒውሮን ውስጥ ያለው ይህ ቁጥር የእሱ መነቃቃት ወይም አክቲቬሽን ይባላል። እናም እዚህ በአእምሯችሁ ሊኖር የሚችለው ምስል እያንዳንዱ ኒውሮን መነቃቃቱ ከፍተኛ ቁጥራዊ ሲሆን እንደሚበራ ነው። ስለዚህ እነዚህ ሁሉም 784 ኒውሮኖች የኔትወርካችንን የመጀመሪያ ሌየር ይፈጥራሉ። አሁን ወደ መጨረሻው ሌየር ስንሸጋገር ይህ ደግሞ 10 ኒውሮኖች አሉ። እያንዳንዳቸው አንዱን ቁጥር ይወክላሉ። በእነዚህ ኒውሮኖች ያለው መነቃቃት እንደገና በዜሮና በአንድ መካከል ያለ የተወሰነ ቁጥር ስርዓቱ የተሰጠው ምስል ከተሰጠው ቁጥር ጋር ምን ያህል እንደሚዛመድ ያስባል የሚለውን ይወክላል። በመካከላቸው የተደበቁ ንብብሮች ወይም ሂድን ሌየር የሚባሉ ጥቂት ንብብሮችም አሉ። እነሱ ለጊዜው ይህ የቁጥሮችን የመለየት ሂደት በምድር ላይ እንዴት እንደሚያስተናግድ ግዙፍ የጥያቄ ምልክት መሆን አለባቸው። በዚህ መረብ ውስጥ ሁለት የተደበቁ ንብብሮችን መረጡ። እያንዳንዳቸው 16 ኒውሮኖች አላቸው እና እውነቱን ለመናገር ያ በተወሰነ መልኩ በዘፈቀደ የተደረገ ምርጫ ነው። እውነቱን ለመናገር ሁለት ንብብሮች የመረጥኩት አወቃቀሩን ከጥቂት ጊዜ በኋላ እንዴት ማነቃቃት እንደምፈልግ መሰረት በማድረግ ነው። እናም 16 ደግሞ ስክሪኑ ላይ ለመገጣጠም ጥሩ ቁጥር ስለነበረ ነው። በተግባር ግን እዚህ ካለው የተወሰነ አወቃቀር ጋር ለመሞከር ብዙ ቦታ አለ። መረቡ በሚሰራበት መንገድ በአንድ ንብብር ውስጥ ያሉ መነቃቃቶች የሚቀጥለውን ንብብር መነቃቃት ወይም አክቲቬሽን ይወስናሉ። እናም በእርግጥ የመረቡ ጀስት ልብ ወይም ኮር እንደ መረጃ ማቀነባበሪያ ዘዴ የሚመጣው በትክክል ከአንድ ንብብር የሚነሱ መነቃቃቶች በሚቀጥለው ንብብር ውስጥ መነቃቃትን እንዴት እንደሚያመጡ ነው። ይህም በባዮሎጂካል የነርቮች መረብ ውስጥ የአንዳንዶች የኒውሮን ስብስብ ፋየርድ ሲሆን ሌሎቹ ደግሞ ፋየርድ እንዲሆኑ ከሚያደርጉበት መንገድ ጋር በተወሰነ መልኩ ተመሳሳይ እንዲሆን የታሰበ ነው። አሁን እዚህ የማደርገው መረብ ቁጥሮችን ለመለየት አስቀድሞ የሰለጠነ ወይም ትሬንድ የሆነ ነው እና ምን ማለቴ እንደሆነ ላሳዩት። ይህ ማለት አንድ ምስል ካስገቡ በምስሉ ላይ ባለው እያንዳንዱ ፒክስል ብራይትነስ መሰረት የገቢ ንብብሩ 784 ኒውሮኖችን በሙሉ ያበራቸዋል። ያ የመነቃቃት ሁኔታ በሚቀጥለው ንብብር ውስጥ በጣም የተወሰነ ሁኔታ ይፈጥራል። ከሱ በኋላ ባለው ላይ ደግሞ ሌላ ሁኔታን ይፈጥራል። በመጨረሻም አውትፑት ሌየር ላይ የተወሰነ ሁኔታን ይሰጣል። ጀስት አውትፑት ይሰጠናል። እናም የዚህ ውጤት ንብብር በጣም ብራይት የሆነውን ኒውሮን መረቡ ይህ ምስል የትኛውን ቁጥር እንደሚወክል የወሰነው ምርጫ ነው ማለት ይቻላል። እና አንድ ንብብር በሚቀጥለው ላይ እንዴት ተጽዕኖ እንደሚያሳድር ወይም ስልጠና እንዴት እንደሚሰራ ወደ ሂሳቡ ከመግባታችን በፊት እንደዚህ ያለ የተደራረበ አወቃቀር በአስተዋይነት እንዲሰራ መጠበቅ ለምን ምክንያታዊ እንደሆነ ብቻ እንነጋገር። እዚህ ምን እየጠበቅን ነው? እዚህ እዚህ መካከለኛ ንብብሮች ሊያደርጉት የሚችለው የተሻለው ተስፋ ምንድን ነው? ደህና አሁን እኛ ቁጥሮችን ስንለይ የተለያዩ አካላትን አንድ ላይ እናያይዛለን። ከላይ ክብ ሉፕ በቀኝ በኩል መስመር አለ። 8 ደግሞ ከላይ ክብ አለው። ከታች ደግሞ ሌላ ክብ ተጣምሯል። በመሰረቱ ሶስቱ የተወሰኑ መስመሮች ይከፋፈላልና የመሳሰሉት። አሁን በፍጹም በሆነው ዓለም ውስጥ ጀስት ከመጨረሻው በፊት ካለው ንብብር ውስጥ ያለው እያንዳንዱ ኒውሮን ከእነዚህ ንዑስ አካላት ወይም ሰብ ኮምፖነንትስ ከእያንዳንዱ ጋር እንዲዛመዱ ተስፋ ልናደርግ እንችላለን። ለምሳሌ 9 ወይም 8 ከላይ ያለው ክብ ምስል ውስጥ ባስገቡት ቁጥር መነቃቃቱን ወደ አንድ የሚጠጋ የተወሰነ ኒውሮን ይኖራል እና እኔ ይህንን የተወሰነ የፒክስል ክበብ ማለት አይደለም። ማንኛውም አጠቃላይ ወደ ላይኛው ወገን ያለው ቅርጽ ይህንን ኒውሮን እንዲያነቃቃው ነው።
በዚያ መንገድ ከሶስተኛው ንብብር ወደ መጨረሻው የሚሄድ የትኛው የንዑስ አካላት ጥምረት ከየትኛው ቁጥሮች ጋር እንደሚያዛምድ መማርን ይጠይቃል። በእርግጥ ያ ችግር እ ወደፊት እ ትንሽ ያስቸግራል። ምክንያቱም እነዚህ ንዑስ አካላት እንዴት ይለያሉ? ወይም ትክክለኛዎቹ ንዑስ አካላት ምን መሆን እንዳለባቸው እንኳን እንዴት ይማራሉ? እና እኔ አሁን አንድ ንብብርን ወይም አንድ ሌየርን በሚቀጥለው ላይ እንዴት ተጽዕኖ እንደሚያሳድር አልተናገርኩም። ነገር ግን ለጊዜው ጀስት ከእኔ ጋር እስቲ አብረን እንጓዝ። ክበብን ለመለየት ወደ ንዑስ ችግሮች መከፋፈል ይቻላል። ይህን ለማድረግ አንዱ ሪዝነብል መንገድ መጀመሪያ እሱን የሚፈጥሩ የተለያዩ ጥቃቅን ጠርዞች ወይም ኤጅስ መለየት ነው። በተመሳሳይ እንደ 1፣ 4 ወይም 7 ባሉ ቁጥሮች ላይ እንደምታዩት ያለ ረጅም መስመር በእውነቱ ረጅም ጠርዝ ወይም ምናልባት የበርካታ ትናንሽ ጠርዞች የተወሰነ ሁኔታ አድርጋችሁ ታስቡታላችሁ። ስለዚህ ምናልባት የእኛ ተስፋ በመረቡ ሁለተኛ ንብብር ውስጥ ያለውን እያንዳንዱ ኑሮን ከተለያዩ አግባብነት ካላቸው ትናንሽ ጠርዞች ጋር እንዲዛመድ ነው። ምናልባት እንደዚህ አይነት ምስል ሲመጣ ሁሉንም ከ8 እስከ 10 የሚሆኑ የተወሰኑ ትናንሽ ጠርዞች ጋር የተገናኙ ኑሮኖች እ ያበራቸዋል። ሶ እነሱም በተራው ከላይኛው ክብ እና ረጅም ቀጥ ያለ መስመር ጋር የተገናኙትን ኒውሮኖች ያበራሉ እና እነዚያ ደግሞ ከ9 ጋር የተገናኘውን ኒውሮን ያበራሉ። የኛ የመጨረሻ መረብ ትክክል የሚያደርገው ይህ ይሁን አይሁን ሌላ ጥያቄ ነው እና መረቡን ወይም ኔትወርኩን እንዴት ማሰልጠን እንደምንችል ካየን በኋላ የምንመለስበት ነው። ነገር ግን ይህን ልናደርገው የምንችለው እንደዚህ ባለው የተደራረበ አወቃቀር አንድ አይነት ግብ ነው። ከዚህም በላይ ጠርዞችን እንደዚህ ያሉ ሁኔታዎችን መለየት መቻል ለሌሎች የምስል መለየት ስራዎች በጣም ጠቃሚ እንደሚሆን መገመት ትችላላችሁ። እና ከምስል መለየት ባሻገር ወደ ረቂቅነት ንብብሮች ወይም ሌየር ኦፍ አብስትራክሽን የሚከፋፈሉ ልታደርጓቸው ትችላላችሁ። ለምሳሌ ፓርሲንግ ስፒች ጥሬ ድምፅን መውሰድ እና የተለያዩ ድምፆችን መምረጥ ያካትታል። ሶ እነሱም ተጣምረው የተወሰኑ ክፍለ ቃላትን ወይም ሲሌብልስን ይፈጥራሉ። እነሱ ተጣምረው ቃላትን ይፈጥራሉ። እነሱ ተጣምረው ሀረጎችንና የበለጠ ረቂቅ ሀሳቦችን ይፈጥራሉ ወዘተ። ነገር ግን ይህ ሁሉ በትክክል እንዴት እንደሚሰራ ወደ መመለስ ስንመጣ በአንድ ንብር ውስጥ ያሉት አክቲቬሽንስ በሚቀጥለው ውስጥ ያሉትን አክቲቬሽን በትክክል እንዴት እንደሚወስኑ አሁን ራሳችሁ እየነደፋችሁ እንደሆነ አድርጋችሁ አስቡት። ሶ ግቡ ፒክስሎች ወደ ጠርዞች ወይም ጠርዞችን ወደ ሁኔታዎች ወይም ሁኔታዎችን ወደ ቁጥሮች ሊያጣምር የሚችል ዘዴ መኖር ነው። እናም በአንድ በተወሰነ ምሳሌ ላይ ለማተኮር በሁለተኛው ንብብር ውስጥ ያለ አንድ የተወሰነ ኒውሮን ምስሉ በዚህ አካባቢ ጠርዝ እንዳለው ወይም እንደሌለው እንዲያውቅ ነው የቀረበው ጥያቄ። መረቡ ምን አይነት ፓራሜትር ሊኖሩት ይገባል? ይህን ሁኔታ ወይም ሌላ የማንኛውንም ፒክስል ሁኔታ ወይም በርካታ ጠርዞች ክብ ሊፈጥሩ የሚችሉትን ሁኔታና ሌሎች ነገሮችን ለመያዝ የሚያስችሉ በቂ ገላጭ ይሆን ዘንድ ነው። የትኛዎችንም መለኪያዎች ማስተካከል መቻል አለባችሁ። ኦኬ እኛ የምናደርገው በኒውሮንና በመጀመሪያውን ሌየር ኒውሮን መካከል ላለው ለእያንዳንዱ ግንኙነት ክብደት ወይም ዌይት መስጠት ነው። እነዚህ ክብደቶች ቁጥሮች ብቻ ናቸው። ከዚያ ሁሉንም ከመጀመሪያ ንብብር የተገኙ መነቃቃቶች ይውሰዱ። እናም በእነዚያ ክብደቶች መሰረት ክብደታዊ ድምራቸው ወይም ዌይትድ ሰም ይሰጣሉ። እነዚህ ክብደቶች በራሳቸው ትንንሽ ግሪድ እንደተደራጁ ማሰብ ጠቃሚ ሆኖ አግኝቼዋለሁ እና ፖዚቲቭ ክብደቶችን ለማሳየት አረንጓዴ ፒክስሎችን እና ኔጌቲቭ ክብደቶችን ለማሳየት ደግሞ ቀይ ፒክስሎችን እጠቀማለሁ። የዚያ ፒክስል ብሩህነት የክብደቱን ዋጋ በተወሰነ መልኩ በላላ ሁኔታ የሚያሳይ ነው። አሁን እኛ ለምናስብበት ለዚህ አካባቢ ካሉ ጥቂት ፖዚቲቭ ክብደቶች በስተቀር ከሁሉም ፒክስሎች ጋር የተገናኙ ክብደቶች ዜሮ ካደረግናቸው የሁሉንም ፒክስል ዋጋዎች ክብደታዊ ድምር መውሰድ በእውነቱ ለእኛ ለምናስበው አካባቢ ብቻ የፒክስል ዋጋዎችን እንደመደመር ማለት ነው። እናም እዚህ ጠርዝ መኖሩን በእውነት
መለየት ከፈለጉ ሊያደርጉት የሚችሉት በዙሪያው ካሉ ፒክስሎች ጋር የተገናኙ ጥቂት አሉታዊ ክብደቶች እንዲኖሩ ማድረግ ነው። ሶ ከዚያ እነዚያ መካከለኛ ፒክስሎች ብሩህ ሲሆኑ፣ ነገር ግን በዙሪያው ያሉ ፒክስሎች ጨለማ ሲሆኑ ድምሩ ትልቅ ይሆናል። ሶ እንደዚህ ያሉ ክብደታዊ ድምር ሲያሰሉ ማንኛውንም ቁጥር ሊያገኙ ይችላሉ። ነገር ግን ለዚህ መረብ የምንፈልገው መነቃቃቶች በዜሮ እና በአንድ መካከል ያሉ የተወሰኑ ዋጋ እንዲሆኑ ነው። ስለዚህ የተለመደው ነገር ይህን ክብደታዊ ድምር እውነተኛውን የቁጥር መስመር በዜሮና በአንድ መካከል ባለው ክልል ውስጥ ወደሚጨምቅ ፈንክሽን ማስገባት ነው። እና ይህን የሚያደርገው የተለመደ ተግባር ሲግሞይድ ፈንክሽን ይባላል። ሎጂስቲክ ከርቭም ተብሎ ይታወቃል። መሰረቱ በጣም ኔጌቲቭ የሆኑ ኢንፑትስ ወደ ዜሮ ይጠጋሉ። ፖዘቲቭ የሆኑ ኢንፑቶች ደግሞ ወደ አንድ ይጠጋሉ እና በዜሮ ዙሪያ ጀስት በቋሚነት ይጨምራል። ስለዚህ እዚህ ያለውን የኒውሮን አክቲቬሽን መሰረት አግባብነት ያለው ክብደታዊ ድምር ምን ያህል አዎንታዊ ወይም ፖዘቲቭ እንደሆነ መለኪያ ነው። ነገር ግን ምናልባት ክብደታዊ ድምሩ ከዜሮ በላይ ሲሆን ኒውሮን እንዲበራ ላይፈልጉ ይችላሉ። ምናልባት ንቁ እንዲሆን የሚፈልጉ ድምሩ ለምሳሌ ከ10 በላይ ብቻ ሊሆን ይችላል። ማለትም ንቁ እንዳይሆን የተወሰነ አዝማሚያ ወይም ባያዝ ይፈልጋል። ያኔ የምናደርገው ወደ ሲግሞይድ መጭመቂያ ተግባር ጀስት ከመሰካታችን በፊት በዚህ ክብደታዊ ድምር ላይ እንደ ኔጌቲቭ ቴን ያለ ቁጥር መደመር ነው። ያ ተጨማሪ ቁጥር ባያስ ይባላል። ክብደቶች በሁለተኛው ንብብር ውስጥ ይህ ኒውሮን የትኛውን የፒክስል ሁኔታ እያወቀ እንደሆነ ይነግሮታል እና ባያሱ ደግሞ ኒውሮን ትርጉም ባለው መልኩ ንቁ መሆን ከመጀመሩ በፊት ክብደታዊ ድምሩ ምን ያህል ከፍተኛ መሆን እንዳለበት ይነግሮታል እና ያ አንድ ኒውሮን ብቻ ነው። በዚህ ሌየር ውስጥ ያለ እያንዳንዱ ኒውሮን ከመጀመሪያው ንብብር ከሁሉም 784 የፒክስል ኒውሮኖች ጋር ይገናኛሉ እና እነዚያ 784 ኒውሮን ግንኙነቶች ውስጥ እያንዳንዱ ከሱ የተገናኘ የራሱ ክብደት አለው። እንዲሁም እያንዳንዱ የተወሰነ ባያስ አለው። ከሲግሞይድ ከመጭመቃችሁ በፊት በክብደታዊ ድምሩ የምትደምሩ ሌላ ቁጥር ነው እና ያ ለማሰብ በጣም ብዙ ነው። በዚህ ባለ 16 ኒውሮን የተደበቀ ንብብር በጠቅላላው 784 ሲባዛ በ16 ክብደቶች ከ16 ባያሶች ጋር ማለት ነው እና ያ ሁሉ ከመጀመሪያው ንብብር ወደ ሁለተኛው ያሉት ግንኙነቶች ብቻ ናቸው። በሌሎች ንብብሮች መካከል ያሉት ግንኙነቶችን ከእነሱ ጋር የተገናኙ ብዙ ክብደቶችና ባያሶች አሏቸው። በአጠቃላይ ሲታይ ይህ መረብ ልክ ወደ 13,002 የሚጠጉ አጠቃላይ ክብደቶችና ባያሶች አሉት። ይህ መረብ በተለያዩ መንገዶች እንዲሰራ ለመጠምዘዝ እና ለማሽከርከር የሚቻለው 13,000 ማስተካከያዎች ወይም ኖብስ ኤንድ ዳያልስ አለው። ስለዚህ ስለ መማር ስናወራ የሚያመለክተው ኮምፒውተሩ በእጃችን ያለውን ችግር በትክክል እንዲፈታ ለእነዚህ ሁሉ በርካታ ቁጥሮች ትክክለኛ መቼት እንዲያገኝ ማድረግን ነው። በአንድ ጊዜ አስደሳችና በተወሰነ መልኩ አስፈሪ የሆነ አንድ ሀሳባዊ ሙከራ እነዚህን ክብደቶች ሁሉ እና ባያሶችን በእጅ ማስተካከል ይከብዳል። ሁለተኛው ንብብር ጠርዞችን እንዲለይ ወይም ሁለተኛው ሌየር ጠርዞችን እንዲለይ፣ ሶስተኛው ሌየር ሁኔታዎችን እንዲለይ ወዘተ ቁጥሮችን ሆን ብሎ ማስተካከል ነው። እኔ በግሌ ኔትወርኩን እንደ ሙሉ ቁጥር ሳጥን ወይም ጀስት አስ ኤ ብላክ ቦክስ ከመቁጠር ይልቅ ይህን ማርካት ሆኖ አግኝቼዋለሁ። ምክንያቱም መረቡ እርስዎ ከጠበቁት መንገድ ውጪ በሚሰራበት ጊዜ እነዚያ ክብደቶችና ባያሶች በትክክል ምን ማለት እንደሆኑ ጥቂት ግንኙነት ካሳደጉ ለማሻሻል አወቃቀሩን እንዴት መለወጥ እንደሚቻል ለመሞከር የመነሻ ቦታ ይኖራቸዋል። ወይም መረቡ ሲሰራ ነገር ግን እርስዎ በጠበቁት ምክንያት ካልሆነ ክብደቶቹና ባያሶችን ምን እያደረጉ እንደሆነ መመርመር፣ ግምቶቹን ለመፈታተን እና ሊሆኑ የሚችሉ መፍትሄዎቹን
ሙሉ በሙሉ በትክክል ለማረጋገጥ ጥሩ መንገድ ነው። በነገራችን ላይ እዚህ ላይ ያለው ትክክለኛ ተግባር ለመጻፍ ትንሽ አስቸጋሪ ነው አይመስላችሁም? ሶ ስለዚህ እነዚህ ግንኙነቶች የሚወከሉበት የበለጠ አጭር የምልክት መንገድ ላሳያችሁ። ስለ ኒውራል ኔትወርክ የበለጠ ማንበብ ከመረጣችሁ ይህንን ነው የምታዩት። ሁሉም ከአንድ ሌየር የተገኙ አክቲቬሽንስ እንደ ቬክተር ወደ አንድ አምድ ያደራጁ። ከዚያም ሁሉንም ክብደቶች እንደ ማትሪክስ ያደራጁ። ከዚያ ማትሪክስ እያንዳንዱ ረድፍ ከእያንዳንዱ ንብብር እና ከሚቀጥለው ንብብር ውስጥ የአንድ የተወሰነ ኒውሮን መካከል ካሉ ግንኙነቶች ጋር ይዛመዳል። ይህ ማለት በእነዚያ ክብደቶች መሰረት በመጀመሪያው ንብብር ውስጥ ያሉትን መነቃቃቶች ክብደታዊ ድምር መውሰድ እዚህ በግራ በኩል ካሉን ነገር ሁሉ ከማትሪክስ ቬክተር ብዜት ወይም ማትሪክስ ቬክተር ፕሮዳክት ውሎች ከአንዱ ጋር ይዛመዳል። በነገራችን ላይ ከአብዛኛው የማሽን ለርኒንግ የሚመጣው ከሊኒየር አልጀብራ ግንዛቤ ነው። ስለዚህ ለማትሪክስ እና ለማትሪክስ ቬክተር ማባዛት ምን ማለት እንደሆነ ጥሩ የእይታ ግንዛቤ የምትፈልጉ ሁሉ በሊኒየር አልጀብራ ላይ የሰራሁትን ቪዲዮ ተመልከቱ። ወደ አገላለጻችን ስንመለስ በእያንዳንዱ በእነዚህ ዋጋዎች ላይ ባያሱን በተናጠል ስለመደመር ከማውራት ይልቅ ሁሉንም እነዚያን ባያሶች ወደ ቬክተር በማደራጀት እና ሙሉውን ቬክተር በቀደመው የማትሪክስ ቬክተር ብዜት ላይ በመደመር እንወክለዋለን። ከዚያ እንደ የመጨረሻ ደረጃ እዚህ ውጭ ላይ ሲግሞይድ እጠቀማለሁ እና ያ ሊወከል የታሰበው የሲግሞይድ ተግባርም በውስጡ ባለው የውጤት ቬክተር በእያንዳንዱ የተወሰነ አካል ላይ እንደሚተገብሩት ነው። ስለዚህ አንድ ይህን የክብደት ማትሪክስ እና እነዚህን ቬክተሮች እንደ ራሳቸው ምልክቶች ከጻፉ በኋላ አንድ ንብብር ወደ ቀጣዩ ያለውን ሙሉ የመነቃቃቶች ሽግግር እጅግ በጣም ጥብቅና ንጹህ በሆነ ትንሽ አገላለጽ ማስተላለፍ ይችላሉ። እና ይህ አግባብነት ያለው ኮድ በጣም ቀላል እና በጣም ፈጣን ያደርገዋል። ምክንያቱም ብዙ ላይብረሪዎች የማትሪክስ ማባዛትን በጣም ስለሚያሻሽሉ ወይም ኦፕቲማይዝ ስለሚያደርጉ ቀደም ብዬ እነዚህ ኒውሮኖች ቁጥሮችን የሚይዙ ብቻ ናቸው ማለትን ያስታውሳሉ። ኦኬ በእርግጥ የሚይዟቸው የተወሰኑ ቁጥሮች በሚያስገቡት ምስል ላይ ይወሰናል። ስለዚህ እያንዳንዱ ኒውሮን እንደ ፈንክሽን ማሰብ ጥሩ ነው። በቀደመው ሌየር ውስጥ ያሉት የሁሉንም ኒውሮኖች ውጤት ተቀብሎ በዜሮ እና በአንድ መካከል ያለው ቁጥር የሚያወጣ ማድረግ ነው። በእውነቱ ሙሉን ኔትወርክ አንድ ተግባር ወይም አንድ ፈንክሽን ብቻ ነው። 784 ቁጥሮችን እንደ ኢንፑት ተቀብሎ 10 ቁጥሮችን እንደ ውጤት ነው የሚያወጣው። 784 ቁጥሮችን እንደ ኢንፑት ይቀበላል እና ደግሞ 10 ቁጥሮችን እንደ አውትፑት የሚያወጣ ጀስት ፈንክሽን ነው ማለት ነው። እሱ በጣም የተወሳሰበ ተግባር ነው እና የተወሰኑ ሁኔታዎችን በሚለዩ በእነዚህ ክብደቶችና ባያሶች መልክ 13,000 መመዘኛዎችን ያካትታል። እና ብዙ የማትሪክስ ቬክተር ብዜቶችና የሲግሞይድ ጀስት መጭመቂያ ፈንክሽን ደግሞ ማከናወንን ያካትታል። ቀጣይ በደንብ በጥልቀት የምናይ ይሆናል ተጨማሪ ኮርሶችን። ስለዚህ ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ላይክ እና ሰብስክራይብ አድርጉ።